ንግባባ ይሄን ድርጅት እንገባው 100 ሺህ ብር እናዋጣና ይሄን ድርጅት እንደ ድርጅት ከፍ እናድርገው ለኡማው እንድረስ ብዬ 100 ሺህ ብር ጠይቄያለሁ። አባል ሁኑ መስራች ሁኑ ብዬ ማለት ነው። ኦኬ ድርጅት ውስጥ ከእናንተ ጋር አባል ለሚሆኑት ነው 100 ሺህ ብር የጠየቀው? አባል እንዲሆኑ እንጂ ተመዝጋቢዎችን አይደለም። አባል ለመሆን ማለት ነው የድርጅቱ አቋቋሚ ካንተ ጋር እንዲሆኑ ማለት ነው። አልገባኝም። መስራቾቹ ድርጅት አሁን ከአንተ ጋር መስራች እንዲሆኑ 100 ሺህ ብር ክፈሉና ከኔ ጋር መስራች ሁኑ ነው እንጂ ያልከው ከሚመዘገቡ ሰዎች አይደለም 100 ሺህ ብር የጠየቀው ነው። ተሳስተ ከሚመዘገቡ አይደለም የጠየቁት። መስራች ከኛ ጋር ይሄ ድርጅት እናቋቁመው ብለን በግሩፕ በዋትስአፕ ግሩፕ ገብተን 100 ሺህ ብር አጽድቀን 100 ሺህ ብር እንዲዋጣ ተደርጎ ነው። ከዛ 4 ሰዎች አስገቡ። ሌሎቹ ሲቀሩ በቲክቶክ ፕላትፎርም ማቃቸውን 100 ሺህ ብር ክፈሉና አባል ሁኑ ከኛ ጋር ድርጅቱን ከፍ እናድርገው ብዬ ጠይቃለሁ። ብዙ ሴቶችን ጠይቃለሁ። ያው ምንም ይሄ የማይደበቅ ነው። ይኸው 100 ሺህ ብር ክፈሉና ድርጅቱን እናቋቁም ብያለሁ። እናቋቁም ነው እንጂ ለሚመዘገቡት አይደለም 100 ሺህ ብር የጠየቀው። ሲያቋቁሙ ግን አባል ይሆናሉ ማለት ነው። አባል ልታረጋቸው ነው ማለት ነው። ለማቋቋም ብለህ የጠየካቸው። ቆይ አንዴ ያጀማ አንዴ ቆይ። አሁን ትዳር ፈልገው የሚመጡትን አይደለም የጠየቀው። ጀማል ከኔ ጋር አሁን አንዴ እሺ፣ ምን አልሽኝ? ጀማል አንዴ ይኸውልህ ፎከስ አድርግ። ትዳር ሊመዘገቡ ወይ ትዳር ፍለጋ ከመጡት አይደለም የጠየቀው። ድርጅቱን ለመመስረት አብራችሁ መሆን የምትፈልጉ ብለህ ነው የጠየቀው ወይስ ትዳር ለመመዝገብ ከመጡት ነው? ትዳር ፈልገው ከመጡት ነው 100 ሺህ የጠየቀው ነው የኔ ጥያቄ። ድርጅቱን ለመመስረት 100 ሺህ ብር አዋጡና እናዋጣና ድርጅቱን ከፍ እናድርገው፣ ቢሮ በየሀገሩ በየክፍለ ሀገሩ መክፈት አለብን ብለን ወስነን ነው እንጂ ከተመዝጋቢዎች አይደለም። ትዳር ከሚፈልጉት አይደለም 100 ሺህ የጠየቀው። ትዳር የሚፈልጉ ሰዎችን ብር አንቀበልም፣ አናስቀበልም፣ ነጠረም አስተናግደው ያ ሰው ተደስቶ አህለል ኸይር ከሆነ በዚህ ድርጅት ተደስቶ አህለል ኸይር ሰዎች ሰፖርት የሚያደርጉን አሉ። አህለል ኸይር በራሱ እንጂ ራሳችሁ ጠይቃችሁ ያስከፈላችሁት እስካሁን 15 ሰው አጋብተናል ብለሃል። 15ቱ ሰው ያጋባችሁት ገንዘብ የተቀበልከው የለም ክፈሉ ብለህ በጭራሽ። እሺ ሌላ አንዴ እኔ ኮሜንት ዘጋባችኋለሁ እባካችሁ። እራሱ እየተናገረ ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። አንዴ ሌላ አንድ ጥያቄ አለኝ ደግሞ ከሀጂ ጋር ምንድን ነው የተፈጠረው ነገር? አጠር አድርገህ ምንድን ነው የተፈጠረው? አጋብተሃቸው ሰርጋቸው ድል ተብሎ በየቲክቶኩ በየምኑ ተለቆ መብሩክ ሲባል ነበረ። አሁን ደግሞ ሌላ ወሬ እየተወራ ነው ያለው። ስለዛም ከአንተ ነው መስማት የምንፈልገው። ምክንያቱም አንተ ጋር ያለውን ሀቅ አንተ ነው የምታውቀው። እሳቸው ጋር ያለውን ሀቅ እሳቸው ናቸው የሚያውቁ። ከእሳቸው ይጠይቃል። አንተ ጋር ግን ያደረግከውና ያጠፋኸው እዛ ቦታ ላይ ምንድን ነው የተፈጠረው ነገር? ምንድን ነው ልጅቷስ ምንድን ነው የሆነው ነገር? አጠር አድርገህ ይሄንንም ንገረን ፕሊዝ። መርሃባ ኸይር ሀጂ አወል ደብረ ብርሃን መጠለያ ጣቢያ የሚገኙ ወንድሞቻችንን ያስተጋባላል። እኔ ሚዩት አደርጋለሁ። አንተ ስልክህ ግሏል ወይ የሆነ ነገር ሆኗል? ከአንተ ነው። እሺ አውራ። መርሃባ ሀጂ አወል የምንተዋወቀው በሆነ ኸይር ስራ ነው። በዛ ኸይር ስራ ላይ ደብረ ብርሃን መጠለያ ጣቢያ የሚገኙት ወንድሞቻችን ሰፖርት ለማድረግ ለማገዝ ነበር የመጣ ነው። ከዛን እነሱን ለማገዝ ስንመጣ እሱም ሲመጣ የሆነ አንድ ወንድማችን ጋር አዲስ አበባ አረፈ። ሳኒ ይባላል። እሱ ጋር አረፈ። እኔም እዛ ሄድን ጠራን። ሁለታችንም እዛ ከሄድን በኋላ እዛ የእሱ ሰራተኛ ነበረች። ከዛ ከእሱ ሰራተኛ ጋር ዲስከስ አደረጉ። ወደ ትዳር ተገባ። ከእሷ ጋር ተጋቡ። ይሄ ነገር እንደዚህ ሆነ እንጂ እኛ አጋብተን እናንተ ናችሁ ያጋባችኋቸው? ያገናኛችኋቸው እናንተ ናችሁ? ኖ እነሱ መጀመሪያ ሹር አድርገው ነበረ። ካሜራ አለው እሱ ሳኒ የሚልሽ ወንድማችን ካሜራ አለው። ከዛ ካሜራ ላይ ሲያያቸው ዲስከስ ሲያደርጉ እነዚህ ልጆች እንዴት ነው ምን ነው ወደ ትዳር የሚገቡ ይመስላሉ ምናምን ብሎ ተጠየቁ። ከተጠየቁ በኋላ የሚስማሙ ሆነ፣ ዲስከስ ተደረገበት፣ ወደ ትዳር ገቡ እንጂ ሌላ ነገር የተፈጠረ ነገር እሱ ወዶ ፈቅዶ ነው ያገባት።
ኦኬ በአንተ በኩል ያደረከው ነገር አለ ወይ? በእኔ በኩል እንጂ አንተ ጋር እሷም ተመዝግባ እሳቸውም አንተ ጋር ተመዝግበው አይደለም የተጋቡት። ተመዝግበው አይደለም። የእሱ ሰራተኛ ነበረች። የማን ሰራተኛ ነበረች ልጅቷ? የማን ሰራተኛ ነበረች? የሳኒ ይባላል ያረፍንበት ቦታ ሳኒ ይባላል። እሱ ጋር ነበር ያረፍነው። እዛ የእሱ ሰራተኛ ነበረች። ከዛም በኋላ ዲስከስ ተደረገ፣ ተስማሙ፣ ወደ ትዳር ተገባ። ከሳቸው ጋር ቆይ አንዴ ረጋ በልና ጀማል። እሺ አይኖ ነርቨስ ሆነሃል። እኔ አሁን ጥያቄ ሁለቱ አንተ ቤት ተመዝግበው አይደለም ወይ ያጋባሃቸው? እንግድነት ሄዳችሁ የሆነ ቦታ ተያይተው እሳቸው ከእሷ ጋር ተፈላልገው ነው ኒካህ ያሰራችሁ አላቸው ወይስ እናንተ ጋር ተመዝግበው ነው ኒካህ የታሰሩት? እሱ ጋር ሰራተኛ ነበረች ሳኒ የሚባል ወንድማችን። ከዛ እሱ ቤት ሹራ ተደረገ፣ ተስማሙ። ከተስማሙ በኋላ ወደ ጋብቻ ተገባ እንጂ እኔ ጋር ተመዝግበው አይደለም። እሱ ነው ሼር የተደረጉት። لا حول ولا قوة إلا بالله العلي العظيم سبحان الله حسبنا الله ونعم الوكيل። እኔ አንድ ጥያቄ አለኝ። እዚህ ውስጥ ያላችሁ ሀጂ ካሉና መምጣት የሚችሉ ከሆነ እሳቸውን ብቻ ጥሩልኝ። አፎን እሺ አፎን። ምክንያቱም አሁን የሰማነው የነበረው ሀላል ሆም እንዳጋባቸው ነው አይደለም? ሁለቱም እዛ ተመዝግበው እንደሆነ ነው እኔ የሰማሁት ሐቂቀተን። አፎን አፉ በሉ ማለት እዚህ ጋር ስህተት ካለ ወላሁ አለም። እኔ የሰማሁት ይሄንን ነው። እሳቸውም እሷም እዛ ተመዝግበው ሀላሉም እንዳገናኘን የሰማሁት። አሁን ግን እያለ ያለው ሰው ቤት እንግድነት ሄደው ልብ ብላችሁ ስሙ። ወላሂ ለዓዚም ይሄ ቀላል ወንጀል አይደለም። ሰው ቤት እንግድነት ሄደው እሳቸውና እሷ ሰራተኛ ናት እዛ ቤት በቃ ተፈላልገዋል ብለው ከዛ ኒካህን ያሰሩላቸው ማለት ነው። ይሄንን ነው አይደለም ያልከው? ሰላም አለይኩም አሱ። ኦኬ ውሸት ነው የሚሉ ስላሉ ሀጂን ማምጣት ከቻላችሁ አምጡ ወይ ለሁሉም ሰው ማለት ነው እንዲረጋገጥ ለመፍረድም እንዳንቸኩል ሀጂ ይምጡ። አዎ ይምጡ። የሀጂ ስልክ ደግሞ ካለ ሀላል እኔ ልደውላቸው። ኦኬ መጣራት ስላለ ከራሳቸው ነው መስማት ያለብን። አንተ ከሆነ አሁን አንተ ያልከውን ከሳቸው መስማት ስላለ ስልኩ አለ ሀጂ ስልክ ሀላል አለ። ስማ ነገር ምንወር እዛ ሌላ ነገር የሚባለው ያለው ሰማሽን አሱ ሻንጣቸው ቀሟቸው የሀጂ እንዳይሄዱ በግድ ነው ያስገቧቸው አይነት ነው የሚወራ ያለው ራሱ። لا حول ولا قوة إلا بالله العلي العظيم። እሺ ራሳቸው ይምጡ፣ ሀጂ ይምጡ፣ ሀጂ ይምጡ። እኔ ግን ለኮሜንታተሮች ሳታረጋግጡ ምንም ነገር ወላሂ ወንጀል ነው የሚሆንባቸው። አሁን ለምሳሌ እኔም አሁን የተባለው እናንተ የደረሳችሁ ነገር በሙሉ ደርሶኛል፣ ቪዲዮዎች አይቻለሁ። ግን ዝም ያለ ነጃ ወጣ ረሱል ሰለላሁ ዐለይሂ ወሰለም። እኔ ምን እናውቃለን? እንትናን ጀማልን ምንድነው የምሰማው? አሁኑኑ ላይቭ ላይ እንድትመጣ ብዬ እንዴት እንደተናገርኩት አላህ ነው የሚያውቀው ሱብሓነሁ ወተዓላ። እህቶቼ ወንድሞቼ፣ ላኢላሃ ኢለላህ ያላችሁ አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን አለ? ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ አለ። አንዲትም ሐርፍ አትወጣም ይሁትን። ለምን አላህ ሱብሓነሁ ወተዓላ ወአንኪሑል አያማ ሚንኩም ወሷሊሒነ ሚን ዒባዲኩም ይላል። ዒባድ ማለት ምንድነው? ሰራተኞቻችሁንም አጋቧቸው ነው የሚለው። ይሄን ያለበት ምክንያት ለምንድን ነው? አላህ ሱብሓነሁ ወተዓላ ዚና እንዳይመጣ ነው። ያንን አቅምህ የቻለውን ያህል የተገበርክበትን ብቻ ግለጽልን። እሺ ጀዛከላሁ ኸይር። ይሄ ሲሆን ከዛ ወደ ኒካ ሲካሄድ ይኸውልሽ፣ ወደ ኒካ ተካሄደ። ቤት እኔ አይደረግም ብዬ ቤታቸው ሄዱ። ልጅቷ አጎቷ ቤት መረጡ። ለምን ነገኔ ላይ ቤተሰቦቿ ፍቺ ቢመጣ ወይ በሱ የሆነ ነገር ይመጣ እኔ ጋር ስለሚመጣ ቤቷ ይደረጋሉ። መጨረሻ ላይ ማለት ያክስቷ ልጅ እስከምትመጣ መርዳት አለብኝ ከውጭ እረዳለሁ ብዬ ማለት ነው። እሺ ተደረገ። ኡስታዝም የቻለውን አደረገ፣ እኔም የቻልኩን አድርጌ ከዛ በኋላ ካሜራ ቀረጻ አይደረግም ተባለ እዚህ ጋር ማለት ነው። አሃ አልኩ። እቺ ሴትዮዋ ሰው የላትም ብሎ ሀላል ሚስቱ እንዳይለቀቅበት ተፈለገ። ለምንድን ነው? በፍጹም አልኩ። አይለቀቅም ሲሉኝ የመጀመሪያ ፈርስት የለቀኩት እኔ ነኝ። ለምን አልኩት? የንካ ሚስት ነኝ። ካላፈርክባት ንካ ቀሪያ ተቀርቶበት የተደረገ ስለሆነ አልዋሽም። ለምን ሚዲያ ደብቁልኝ የሚል ሰው ሌብነት ያለው ነው። እኔ አልፈልግም እለቀዋለሁ ብዬ እነሱ ሳይለቁ ቲክቶክ አልጠቀም። በነገራችን ላይ በዛን ሰሞን ያወጣሁት ነው። እንዴት ፖስት እንደሚደረግ አላውቅም። ቀድሜ ልክ የዛን ቀን ዕለት ራሴ የለቀኩት። ለምን ሚዲያ እንዲወጣብኝ፣ ሰውየው ሚዲያ እንዲወጣብኝ አልፈልግም አለ።
ሀጂ አወል። እኔ ደግሞ ለምን የኒካ ሚስት ነች አይቻልም አልኩና ያንን ለቀኩት ሆነ። ከዛ በኋላ ይዞ ሄደ። የሰውዬ ይዞ ከሄደ በኋላ ለእኔ አልተነገረኝም። ወር ከ15 ቀን ወር ከምናምን ከቆዩ በኋላ ለጀማል ነው ተነገረው። ለጀማል ሲነገረው እንደተጣሉ ነግሮታል፣ ከጀማል ጋር ማለት ነው። ጀማል ደግሞ ለእኔ ነገረኝ። እንዴ ለምን ሻይ አወል ለእኔ ያልነወረኝም አልኩትና ለሻይ ወስደውለትና ጀማል አልነገረህም ወይ አለኝ። ምን አልኩት? ልጅቷ እንደዚህ ብለኛለች፣ እንደዚህ ያደረገችኝ ሲል፣ እሺ እስከ ልጅቷ ስልክ ስጠኝ አልኩት። ልጅቷ ጋር ደወልኩ። ልጅቷ ጋር ስደውል ሌላ ነገር ነው። ሀጂ አወል ነገረኝ ሌላ ነገር ነው። ልጅቷ ነገረች ሌላ ነው። ከዛ ምን አደረጉ? ለጀማል ደወል፣ ይሄ ውስጥ አለ። ለጀማል ደወልኩትና ጀማል አልኩት ይሄ ነገር በአስቸኳይ ወደ መፍትሄ ወደ እርቅ አጋብታቸዋል። ችግራቸው ሄደ ካላረጋገዝ፣ ችግራቸው ሄደ ካልጠየቅ፣ ሁላችሁም ሚዲያ ላይ ገብቼ እኔ አወርዳቸዋለሁ። ማናችሁም በሴቶች ላይ ሚዲያ ላይ አትቀልዱ። በአስቸኳይ ጠርተህ ሽማግሌ ልከ አስታርቃቸው፣ ችግራቸው እወቅ። ከዛ ችግሩ እምቢ ካለ ደግሞ ወደ ውሳኔ ይካሄዳል አልኩት። ይኸው ጀማል አለ። እኔ ለጀማል ዛትኩበት፣ ለጀማል ማለት ነው። አስታርቅ፣ ችግራቸው አስጠራ አልኩት። ከዛ ሻይ አወል መጣ፣ ነገረው መሰለኝ መጣ። ሻይ አወል መጣበት። ልክ አዳሩ አድሮ ከሌሊቱ ጠዋት 12 ሰዓት ደወለልኝ። ሳኒ እንዲመጥቼ ነበረ የልጅቷ ጉዳይ ልናያለን አለኝ። እኔ ቅዳሜ ደግሞ ፍላይት አለብኝ። ሻይ አወል አልኩት ዛሬ እኔ አይመቸኝም፣ ስትመጣ አልደወልክም። ቀጠሮ አንድ ቀን በሰጠኝ ኖሮ ችግር አልነበረውም ወይ እሑድ እናደርገዋለን፣ ችግር የለውም፣ እኔም አየዋለሁ። ግን አሁንም በሆነ እኔ ለሽምግልና የምቀርበው ደግሞ ለፍቺ ከሆነ አልቀርብም፣ ለፍቺ ከሆነ እኔ አልመጣም። ለምን እኔ ሰዎችን ለማስታረቅ እንጂ ለማፋታት አይደለም የምመጣው። ይሄ ኡስታዝ አለ። ይሄን አልኩትና መለስኩለት። ከዛ ለጀማል ተነጋገሩ። ከጀማል ጋር ምን አወሩና ከዛ በኋላ ለሰኞ ለእሑድ ቀጠሩኝ። እሑድ ደግሞ አጋጣሚ ፍላይት አልመጣልኝም፣ አልመጣሁም። ለጀማልም ነገርኩት። በእኔ ፋንታ 1-3 ከኔ የተሻሉ ቃዲዎች ቀጥራችሁ አስታርቁ። የምታፋቱ ግን አንተም ሻዋልም አለቃችሁ። ለምን ችግሯን እንትን ነች ተብላ ምስኪን ነች ተብሎ የሆነ ነገር አይረገጥም። ችግሩ የሁለቱም አቅርበ ተረዱ። እሱ ሚዲያ 400 ሰው ፎሎወር ስላለው ሚዲያ ስላራገበው አይደለም። እውነትን ለምን ዛሬ አልጠፋም? እውነቴን አውርጄን የምወጣው ማንንም ፈርቻ አይደለም ብዬ ለጀማል ነገሩት። ከዛ በኋላ እኔ በሌለሁበትም ይሄ ልጅ በ15 ሺህ ብር ንካ በ15 ሺህ ብር ንካ አውርደው ነገሩ። የለውም ንካ ሲወርድ አንድ የችፕስ መጥበሻ ሰጥተው አንድ ቃሪ መጥተው በዛች ፈተውላት እቺ ልጅ ሲሸኟት ልክ ዳይሬክት ደወልኩና ለሻይ አወል ስማኝ አልኩታው እኔ ወንድ አይደለሁም፣ እቺ ልጅ ወንድ የላትም ብለህ ቤተሰብ የላትም ብለህ በ15 ሺህ ብር እንደ ሴተኛ አዳሪ በ15 ብር ከፈታሃት አልኩት። እኔ ወንድነቴ ቆርጬ ጥለዋለሁ። ሙሉ ፋይልህን ሚዲያ ላይ ገብቼ አዝረከርካ አንተ ሚዲያ ውጣ አልኩት ለሰውየው። ከዛን ቀን በኋላ ሚዲያ ጠፋ። ለጀማልም ነገርኩት። ሁለታችሁ ሚዲያ ላይ ወጥቼ አዝረከርካቸዋል። ለምን ሀቅ አይደለም እየሰራችሁ? እንዴት ሴተኛ አዳሪ ለ15 አንድ ነገር ንገርሽ። ዛሬ ንካዋት አስሮ ማለት የመጨረሻ ስነግርሽ ማለት ነው የወር አበባ ሳያልቅ በ5 ቀን አልጋ ካላደርኩ አለ እንደ ሴተኛ አዳሪ ሊያበርድባት ነው ወሰደው አይደለም። ይሄ ስለሆነ እኔ በእኔ በኩል አልጨርሻለሁ። ይሄ ዝቼበታለሁ። አንተ ጋር ትሰራ ስለነበር ስላዘንክ ነው። አንድ ሴት ሰው ቤት ሰራተኛ ትሁን ቆሻሻ ጠራጊ ትሁን አላሁ ስብሓነሁ ወተዓላ የሰጣት ክብር አለ። በኒካህ ነው የሰጣሃት። አሁን ይኸውልህ በኒካህ እንድታገባ አድርጋሃታል። ትክክል ነህ። ለእሷ መቆምህ ለእሷ ዲፌንድ ማድረግህ ደሃናትና አቅም የላትም ተብሎ ምንም አይነት ግፍ ሊፈጸምባት ሴት ልጅ አይገባም። አይ አግሪ ዊዝ ዩ። ግን ስትናገር ያው ምን አለ መሰለህ ቀስ ብለህና ውስጥ ያለውን ንዴት አይካንፊልት ቆይ ቸኩለው ምን ያህል እንዳገቡ ምናምን እየተናገርክ ነው። ኦኬ በሳቸው በኩል ያለውን ነገር ያወቅነው ነገር የለም። ከአንተ ግን ሰምተናል። ሌሎች ዲቴል ውስጥ ግን አትግባ። ምክንያቱም ቆይ አንዴ ምነወር ፕሊዝ ዲቴል ውስጥ እንዳትገባ። ለምንድን ነው ዲቴል ውስጥ እንዳትገባ የምልህ? ሞር ብዙ ነገሮች እናንተ የምታውቁት ነገር ይኖራል። ሶሻል ሚዲያ የያዘው ነገር ከባድ ነው። ይቺ ልጅ ሰው ቤት ስለምትሰራ ማንም ስለሌላት አላሁ ስብሓነሁ ወተዓላ ለባሮች እሱ ስብሓነል ኻሊቅ ከጎናቸው ነው። ሰው ቤት ስለምትሰራ ክብር የላትም ማለት አይደለም። ተፈልጋ ነው አይደለም ያገቧት፣ ፈልገዋት ነው አይደለም ያገቧት። ፈልገዋት እንዳገቧት ደግሞ በክብር መለያየትም ከፈለጉ ልክ ከእናንተው እንደወሰዱ ከእናንተው ጋር አስቀምጠው ነበር መለያየት የነበረባቸው። አለቀ። ተወሱን። አሁን እሳቸው እዚህ ጋር ስለሌሉ ሌሎች ዲቴል ውስጥ ግን ገብተህ ሌሎች ነገሮች አትናገር። የመጀመሪያው የምነግርህ ነገር ይሄ ነው። የመጨረሻው እሺ ፍቺው ሲፈጸም አንተም ጀማልም የላችሁም። ስታጋቡ ግን እናንተ ነበራችሁ አይደለም በኒካህ ሲጋቡ። ለዚህ ልመልስልሽ ጀማል አለ
ጀማል አለ እንጂ አሁን ጥያቄ ጀማል እንግድነት አንተ ቤት መጥተው ይኸውልህ በደንብ አዳምጠኝ። እንግድነት አንተ ቤት መጡ ጀማልና እሳቸው ወደ ሆነ ሀገር ሊሄዱ አንተ እንደ ግድነት ተቀበልካቸው። ቤትህ ውስጥ ካሜራ አለ። ባየኸው በካሜራ ላይ ባየኸው ነገር ይሄ ነገር ወደ ሐራም መሆን ስለሌለበት በሐላል ይችል ልጅ ከፈለጓት በሐላል ያግባት ብለህ በሐላል ኒካህ ታሰረ እንጂ ጀማል ጋር አይደለም የተዋወቁት። ሐላል ሆም አይደለም የተዋወቁት አይደለም እነሱ አይደለም ያሉ ግን ብላችሁ ስሙ። ያ ጀማዓ ኮሜንት ላይ ያላችሁ ሰዎች ወንድሞች ስሙ። እንግዲህ ስለዚህ በአንተ ቤት እንግድነት መጥተው ነው የተዋወቁት። እኔ ቤት እንግድነት መጥቶ ነው የተዋወቁት። እኔ ቤት ነው ጨርሶ ሐላል ሆም ላይ የገቡም ነገር የለም። ግን በጉዳዩ ከበር አድርጎላቸዋል። አንዳንድ ወጪዎች ሼር አድርጓል። ኦኬ ሸፍኖላቸዋል። ኒካህ መታሰር ላይ መጥቶ እሱ አስሯል። እኔም እሱም ሁለታችንም ሸፍነናል። ያድቅማችን በአላህ በሚያውቀው ልክ ትፈታ። ግን በምን ያህል ጊዜ ነው ሶስቱ ፍቺ ወርዶላት የተፈታችው? በምን ያህል ጊዜ እኔ ተነገረኝ ተነገረኝ ከተጋቡ በስንት ጊዜ ነው? 2 ወር በማይሞላ ቀን ነው የፈታት። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ደግሞ ያልቀረብኩበት ምክንያት ያልቀረብኩበት ምክንያት የመጀመሪያ ለጀማል ምን ብሎታል መሰለህ? ንካዬ ልቀድ ነው ብሎታል ለጀማል። ይሄ ሲለው ለጀማል ደግሞ ምን አድርጉት? ንካል ይቀደድ ንካል ያፈርስ ከሆነ ነው አፎን አይደለም። አሁን አሱ ሰምታችኋል? ምን አድርጋ አሱ አንድ ደቂቃ አንዴ ልጅቷ ቤቷ ቅርብ ነው ብሏል። ቤቷ አንዴ እኔ ልጅቷን አምጡልኝ። እኔ ልጅቷን እንስማ። ከሷ ደግሞ ሰራተኛ ስለሆነች ግፍ ሊፈጸምባት ጀማል ስልኩ ላክልኝ። ጀማል ስልኩ ላክልኝ። እኔ ያለችበት እሄዳለሁ። እኔ ግን በዚህ ጉዳይ አላህ ይስጥ ወንድሜ፣ እንደ እህት ቆመህላት ስለምትከራከርላት አልሐምዱሊላህ ረብል ዓለሚን። እንደዚህ አይነት ወንድም ነው የሚያስፈልገው። ሰራተኛም ትሁን ምንም ትሁን እናትም ናት እህትም ናት አክስትም ናት። ወላሂ አልዓዚም አላህ እድሜ ረጅም ይስጥ። አክን ሲ ዩር ፔን በጣም ተናደሃል። አክን ፊል ዩር በቃ አክን ፊል ዩ አላህ እድሜን ያራዝምልህ እንደ አንተ ያብዛልህ ያ ረብል ዓለሚን። ወላሂ ደስ ነው ያስደረክልኝ። ቢኮዝ ሚዲያ ላይ የሚካሄደው ሐላል ሆምን ወደ ታች ሊያረጉ የመጡትን አላህ ሐቁን ያወጣል። ሐቅ ላይ ነው የምትወጣው። በአሁኑ ጊዜ ውሸት ሐቅ የሆነበት ዘመን ነው ያ ረብል ዓለሚን። ልጅቷን አሁን አስመጣትና ከልጅቷ እንስማ። ጀማል ስልክ ውስጠኝና ስልኳ ላክልኝ ጀማል። ግን ያላችሁ ያ ጀማዓ ከስር ያላችሁ ልጆች ወንድሞች ኮሜንት ክፈቱላቸው አንዴ። ከስር ያላቸውን ሰጥቷቸው ለምንወር ተጨና ምንወር ደውሎ ገስት መግባት ይችላል። ገስት ገብተው ያወሩታቸው ካነሱልኝ ይደውላሉ። ያላችሁ ማንኛውንም ነገር ከመፍረድ ሐላልሆም ለምንወር ይስተው ቁጥሩን ከዛ ከመፍረዳችን በፊት ሁሉንም መስማት ጥሩ ነው። እንግዲህ ሐላል ሆምም አይደለም ያገናኛቸው። እንግድነት ሄደው የምትሰራበት ቤት ውስጥ ነው ከሳቸው ጋር የተገናኙት። ወንድማችን ወደ ሐላል መግባት አለባቸው፣ ይሄ ነገር አካሄዱ ጥሩ አይደለም ብሎ ቤት ውስጥ ካሜራ ስላለ ባየው መሰረት ኒካህ እንዲታሰር ተደረገ። ከዛ በ2 ወር ውስጥ ተለያዩ ማለት ነው። ኒካሁ ወረደ ማለት ነው። ኦኬ እቺ ልጅ ሰው ቤትም ብትሰራ ሴት ናት፣ ክብር አላት። ሰው ቤት ስለምትሰራና ወይ ማንም ሰው ስለማያውቃት ተብሎ እሷ ላይ ግፍ መፈጸም የለበትም። በሳቸው በኩል ያለውን ነገር ግን ከሳቸው ስላልሰማን የምናውቀው ነገር የለም። ማንም ሰው ተጋብቶ ይለያያል። መለያየት ምንም ማለት አይደለም። ሁሉም ሰው ዛሬ እኮ ተጋብተው በሳምንታቸውም የተለያዩ ሰዎች አሉ። ግን ለዚህ ነገር ኢንቮልቭ የተደረገ የነበረው ጀማል ነበረ ሐላል ሆም። ይሄንን በግልጽ ሰማችሁ አይደለም? እሱ እንዳላጋባቸው ኒካህ ላይ ብቻ እሱ ገብቶ አቅሞ የቻለውን አድርጎ ወንድማችንም እሱ ጋር ስለምሰራ አድርጎ እንዳጋባ ሰማችሁ አይደል? እንደዚህ ነገሮችን ማዳመጥና ማየት ጥሩ ነው። አላሁ ረቡል ዒዛ አላህን የማይፈሩ ዩቱበር መሸቀል ፈልገው ወላሂ አሳዘነች ልጅቷ። አላህ ዘጃቸውን ይክፈል። ወላሂ ይሄ ዩቱብ ላይ ለመለጠፍ ብሎ ትላንት የተናገረው አላህን ይፍሩ። እኔ አንድ የምለው ነገር አለ። በጣም እውነት በጣም አስደንጋጭ ነገር ነው የሰማነው። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ሰላቱ ሰላም አላ አሽረፍ ልፈልቅ ነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለም።
አላህ ስብሓነሁ ወተዓላ በኪታቡ በላቀ የላቀ ጌታ በቁርአኑ እንዲህ ይለናል